እጅግ በጣም አመሰግናለሁ። ሰላም አለይኩም። የተከበሩ ሼህ ኑረዲን ቃሲም የአማራ ክልል እስልምና ጉዳዮች ምክር ቤት ፕሬዝዳንት፣ የተከበሩ አቶ አሊ መኮንን የደቡብ ወሎ ዞን ዋና አስተዳዳሪ፣ የተከበሩ አቶ አሸናፊ አለማየሁ የደሴ ከተማ የብልጽግና ጽሕፈት ቤት ኃላፊ፣ የተከበሩ አቶ ሽመልስ ጌታቸው የደሴ ከተማ ምክትል ከንቲባ፣ የተከበራችሁ የደሴ ከተማ የመጅሊስ አመራሮች፣ ዑለማዎች፣ የተከበራችሁ የከተማችንን ህዝበ ሙስሊሙ በሙሉ ሁላችሁም እንደየማዕረጋችሁ እንኳን ለ1447ኛው ዓመተ ሂጅራ ኢድ አልፈጥር በዓል አደረሳችሁ አደረሰን ለማለት እወዳለሁ። ኢድ ሙባረክ። ቅዱሱን የረመዳን ወር በተለመደው የመረዳዳትና የመጠያየቅ የመደጋገፍ እንዲሁም የመከባበር ስሜት አገባዳችሁ እንኳን ለታላቁ የኢድ አልፈጥር በዓል በሰላምና በጤና በድጋሚ እንኳን አደረሳችሁ ለማለት እወዳለሁ። ኢድ በየዓመቱ የሚመላለስ የአብሮነት የርህራሄ እና የመተባበር የደስታ ወር ነው። የጎረቤት ሀቅ የሚያከብረው ሙስሊሙ ማህበረሰብ ከክርስቲያንና የሌላም እምነት ካላቸው ወገኖቹ ጋር በአብሮነት እንኳን አደረሳችሁ እየተባባለ በፍቅር የሚያከብረው የጋራ በዓላችን ነው። ቅዱሱ የረመዳን ወር ቅዱስ ቁርአን የወረደበት፣ ሰይጣን የሚታሰርበት የጾም የጸሎትና ከፈጣሪ ጋር የመገናኛ ልዩ ወር እንደመሆኑ መጠን ኢድ አልፈጥርም የፍቅርና የበረከት የይቅርታ የአብሮነት ማሳያ የሆነ ድንቅ በዓል ነው። የፍቅር የአንድነት የመከባበርና የአብሮነት ምሳሌ የሆነው የደሴ ከተማ ህዝብ ለዘመናት አንድነት መኖሪያው፣ ብዝሃነት ደግሞ መገለጫው ሆኖ ኖሯል። ብርሃን አንድ ነው፣ መገለጫው ግን ልዩ ልዩ ነው። ፀሐይም እንበል ጨረቃ ወይም ከዋክብት የአንዱ ብርሃን መገለጫዎች ናቸው። በወሎ ምድር አንድነትና ብዝሃነት ለመገለጫ የሚቀርቡ ነገሮች አይደሉም። አብረው የሚጓዙ የወሎየነት ህላው የመገለጫዎች ናቸው። ጣቶቻችንን ትተን ስለ እጅንም ትተን ስለ ጣቶች ልናወራ አንችልም። አንዳችን ለሌላችን የግድ አስፈላጊዎች ነን። ሁሉም የየራሱ የተለየ ውበት፣ ጣዕም፣ አስተዋጽኦ አለው። የወሎየነት ውበቱ ልዩነቱን የሚያስተናግድበት ጥበቡ ነው። ይህ ጥበብ ከተፈጥሮ የተቀዳ ነው። ወደ ጠፈር ስናይ ሰማዩን ሁሉ የሚሸፍን አንድ ወጥ ኮከብ ብናይ ኖሮ ምንኛ ባስጠላን ነበር። ከዋክብቱ ግን ብዙ ናቸው፣ ነገር ግን በአንድ ስርዓት ይጓዛሉ። እነዚህ ሁሉ ህቡራን ብቻቸውን ሊቀጥሉ አይችሉም። የተዛመደ የተጋመደ የተዋሃደ አንድነትም አላቸው። ልዩነታቸው በአብሮነት መዋሃዳቸው ተጨማሪ ውበት ነው። የኛም ልዩነት የተሻገረ አብሮነት ልክ እንደዚህ ውበታችን ነው። የኢድ አልፈጥር በዓል የሚውለው በሸዋል ወር የመጀመሪያው ቀን ነው። የሸዋል ወር ደግሞ የታወቀ የበጎ ስራና የልገሳ ወር ነው። በአብሮነት ላይ በጎ ስራ ሲታከል ጊዜው ይበልጥ የተባረከ ይሆናል። ለመላ የደሴ ከተማ ህዝብና ለሙስሊም ወገኖቼ እህቶቻችን፣ ወንድሞቻችንን፣ አባቶቻችንን የምመኘው ሙሉ ዘመናችሁ የሸዋል ወር እንዲሆን ነው። በአንድነት ከቆም የዚችን ሀገር ከፍታና ታላቅነት የምናረጋግጥበት ጊዜ ጠንካራ ስራ የሚጠይቅ ብርቱ ትግል ቢሆንም ሩቅ አይሆንም። በአንድነት የጋራ ሰላማችንን እንጠብቃለን። በአንድነት ሀገራችንን እናለማለን። በአንድነት አብረን እንኖራለን። ክቡራንና ክቡራት፣ የደሴ ከተማ በአሁኑ ወቅት ወደ ቀደመ ከፍታዋ መመለስ ብቻ ሳይሆን በዘመናችንን ተወዳዳሪና ተመራጭ ከተማ እንድትሆን ለማድረግ ብርቱ ርብርብ እያደረግን እንገኛለን። ጽናት ድልድይ ሆኖን ህዝባችንን ደጀን ሆኖን ብዙ ፈተናዎችን ባይበገሬነት መንፈስ ጠንካራው የአመራር ቲማችንን ተቋቁሞ በመስራት የከተማችንን ሰላም ተጠብቆ ልማታችንን ተጠናክሮ ቀጥሏል።
ከፈጣሪ ቀጥሎ ለዚህ ያበቃን ህዝባችንን ልናመሰግን እንወዳለን። መንግስታችን ለህዝባችን ካለው ክብር አንፃር የልማት ጥያቄዎችን ብቻ ሳይሆን የእምነት ነክ ጥያቄዎችንም እየፈታ ይገኛል። ባሳለፍናቸው 3-4 ዓመታት ብዙ የእምነት ጥያቄዎችን ፈተናል። አሁንም እየፈታን እንገኛለን፣ ነገም እንቀጥላለን። በአሁኑ ሰዓት በደሴ ከተማ እስልምና ጉዳይ ምክር ቤት በኩል የሚቀርቡ የመቃብር ጥያቄዎች፣ የማምለኪያ የመስገጃ የመስጊድ ቦታዎች ጥያቄዎች እና ልዩ ልዩ ጥያቄዎችም እየቀረቡ የሚገኙትን አጥንተን በመጨረስ የመቃብር ጥያቄዎችንም ሆነ የመስጊድ ጥያቄዎችን ከፍ ባለ እይታ ጥያቄዎቹን ፈተን ውሳኔዎችን አሳርፈን በከተማ ደረጃ አጠናቀን በሚቀጥለው አንድ ምዕራፍ ከፍ ብሎ በክልላችን በኩል ለመጽደቅ ቀርቦ የሚገኝ ይሆናል። በዚህ አጋጣሚ እንኳን ደስ ያላችሁ ለማለት እወዳለሁ። በተጨማሪም የአረብ ገንዳ መስጊድ በዙሪያው ያሉ ችግሮች ተፈተውለት በአሁኑ ሰዓት በዚህ ልክ ተውቦ ይገኛል። ይህ በመሆኑ ደስታው የሁላችንም ስለሆነ እንኳን ደስ ያላችሁ እያልን፣ ነገር ግን ቀሪ ስራዎች ስለነበሩት በተለይም የወዶ ማድረጊያና የመጸዳጃ የተጓደለበት ቦታ በመሆኑ ይህንን ውሳኔ ወስነን በዛሬው ዕለት ለህዝበ ሙስሊሙ በክብር የደስታው ተካፋይ እንዲሆን ልናበስር እንወዳለን። ሌሎቹን አላሁ አክበር አላሁ አክበር ሌሎቹን ዝርዝር ውሳኔ ላይ ያረፈባቸውን የመስጊዶችና የመቃብር ጥያቄዎችን በተመለከተ እነማን ናቸው የት ናቸው የሚለውን በእስልምና ጉዳይ ምክር ቤት በመጅሊስ አመራሮቹ በመዋቅሮቹ አማካይነት ዝርዝሩ የሚደርሳችሁ ይሆናል። በመጨረሻም አላሁ አክበር በተመሳሳይ 20 ዓመት 30 ዓመት ብቻ አይደለም 40-50 ዓመት ኑሯቸው ነገር ግን ሰነድ የሌላቸው የመስጊድ ቦታዎች በጸደቁበት ዓመት ላይ ሆነን ነው የምናከብረውና ይህን ኢድ በዓል ከነዚህ የመስጊድ ቦታዎች መካከል አብዛኛዎቹ ጸድቀው ቀሪዎቹ ደግሞ ካርታቸው የሚያሳየውና የቦታቸው ስፋት የሚያሳየው ልዩነቱ ችግር ያለበት በመሆኑ ይህን ችግር እንደገና ቁጭ ብሎ ማየትና መወሰን የሚጠይቅበት ወቅት ላይ ስለምንገኝ ይህንንም ጥናት አድርገን በምክንያታዊ ሐሳብ ላይ ተመስርተን ጠቅላላ አመራሩ መንግስታችሁ ይህን ውሳኔ ወስኖ በዛሬው ዕለት በድጋሚ ልናበስራችሁ እንወዳለን። አሁንም በድጋሚ እንኳን ደስ ያላችሁ ለማለት እንወዳለን። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ። በድጋሚ እንኳን አደረሳችሁ። ኢድ ሙባረክ። አመሰግናለሁ። አላሁ አክበር